የልጅ አባት እንዲጎዳ አልፈልግም። ማለት ይወዳታል አውቃለሁ፣ ግን ደግሞ ይመስለኛል በቃ በዚህ ልክ ከእሷ ጋር እሷን ለምኖ እሷን ተለማምጦ ምናምን የልጅ አባት አላለችም እንዴ? አፏን ሞልቷ የልጅ አባት አፏን ሞልቷ። ትንሽ እንኳን አታፍሪም እንዴ? ትንሽ አታፍሪም? የልጅሽ አባትስ ቢሆን ሲወደድ አልፈልግሽም፣ አንቺን አልፈልግም፣ ልጁ የኔ ከሆነም ልጁን አሳድጋለሁ እያለ ነው ስንቴ ደጋግሞ። አልፈልግሽም ከአንቺ ጋር መኖር በግድ ነው እያለሽ እኮ ነው ደጋግሞ ማለት ነው። ሀይሚን ይወዳታል፣ እንደሚወዳት አውቃለሁ። እንደሚወዳት እያወቅሽ ምንድን ነው በመሀል ጣልቃ የሚያስገባሽ ታዲያ? ሴት ልጅ አይደለሽ እንዴ? ሳትፈለጊ በግድ ሰው ልጅ ይሳሳታል። ተሳስቶ እንኳን ይሄ ልጅ የእውነት አንቺ እንደምትዩ ሴጣን ስለሆንሽ እንጂ አንቺ እንደምትዩ የእሱ ልጅ ቢሆን አስመርምሬ በዲኤን አስመርምሬ ነው። ከዛ በኋላ ልጅ ነው አይጣልም፣ ልጅ ነው አሳድጋለሁ፣ ሀይሚዬ ራሱ አሳድጋለሁ ብላለች። እስከዛ ድረስ እንደሚዋደዱ እያወቅሽ ዛሬ እንግዲህ ሀይሚ ተናደ ሻንጣዋን ስትሄድ ደስ ብሎች ነው። እንደሚወዳት አውቃለሁ። እሷም አልፈልግም ብላ ሄዳለች። ከጎኑ ሆናለሁ። ኧረ አይን አውጣ፣ ኧረ አይን አውጣ። ከጎኑ መራቅ አለብኝ፣ መራቅ የለብኝም፣ ከጎኑ መሆን አለብኝ። ኧረ ትንሽ ፈሪ። ኧረ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ተፈትፍቶና ተናግራችሁ ተናዳችሁ ማጨረሱ የብሩኬ ታሪክ፣ የብሩኬ ነገር፣ የሀይሚ የዚች ሀዩ ነገር ማለት ነው። ትላንት ሀይሚ በዛ ሁኔታ ልቧ ተሰብሮ በዛ ሁኔታ አልቅሳ ፊቷ ቀልቶ አንባ እንደዛ አንቧ በሁንባውና ቤቷን ለቃ እቃዋን ሻንጣዋን ወስዳ ስትሄድ አይታችኋል። የብሩኬ ቤት የሀይሚ ቤት ነው። ትላንት አፉፋ እንዳደረገው ነው እንደውም ያለው፣ አልተቀየረም። ሌላ ቤት አይደለም። ደስ ብሏት ዛሬ ሆዷን ጎትታ ሻንጣዋን ጎትታ ቤት ድረስ መሄዷ ኧረ በጣም ሴትነትን ያስጠላል። በጣም ይገርማል። እውነት ተናግራችሁ አይጨርሱም። ተናግራችሁ አይወጣላችሁም ማለት ነው። ኧረ ሴትነት ነው የሚያስጠላው። ወይኔ እኔ ከጎኑ መሆን አለብኝ በግድ እኔ ጥልቼሻለሁ እያላት እኮ ነው እሱ። እሺ ይሄ ልጅ እውነት ይሁንና ይሄ ልጅ የእሱ የብሩኬ ቢሆን ራሱ በግድ ከአንተ ጋር መኖር አለብኝ ሴት ልጅ ስትል እንደዚህ በግድ ማለት ነው። ሰው ይሳሳታል፣ ልተሳስተው ትችላለች። ሴት ሴጣን ናት፣ ታሳስታለች። ይሄን ነገር ሊያደርግ ይችላል። ብሩኬ ግን ወዷት አይደለም። ወዷት ቢሆን አብሮ አሁን ይኖራል ማለት ነው። ሀይሚ ተናዳ ነው። አንቺ ነሽ እኮ በማላቸው ገብተሽ ይሄን ሁሉ ብጥብጥ ያረግሻቸው አንቺ ነሽ። ለዚህ ደረጃ ያበቃሻት። እሷ ጋር ፍቅር ያለ አይመስለኝም። እሷ የምትወዱ አይመስለኝም። እሷ የምታስብ አይመስለኝም። የምታስብለት አይመስለኝም። እሱ ብቻ መጎዳት የለበትም በዚህ ልክ። አንቺ ምን አገባሽ? አንቺ ምን ቤት ነሽ? ምን አገባሽ? አሰበችላት አላሰበችላት አንቺ ምንድን ነሽ? እሱ ያውቃል። አሰበች አላሰበች እሱ ያውቃል። አንቺ ምን አገባሽ? ምን ቤት ነሽ? በግድ የሆነ ነገር ፈልገሽ በግድ ከለስ የሆነ ነገር ይሄ ነገር ያደረገ የላካት ፍፄ ሳይሆን አይቀርም። እነ ፍፄ ናቸው መሰለኝ። ሀይሚ ስትወጣ ደስ ብሏቸው ትናንት ከሀይሚ ጋር ሻንጣ ሲጎትት ነበር። ዛሬ ደግሞ እሱ ነው እነሱ ናቸው ብሩኬ ጓደኞች ናቸው መሰለኝ ደግሞ እሷን ጎትቶ የላኳት። ኧረ በጣም ይደብራል። ይሄ ድራማ ሀይሚ ሳታቅ እኛ ላይና ኦዲንስና ሀይሚ ላይ ድራማ የተሰራ ያለው ብሩኬ ይደብራል። ያውቃል። ብሩኬ አውቆ እኮ ነው፣ እየሳቀ ነው፣ አውቆ ነው። የእውነት ንዴት አይደለም። አልፈልግሽም፣ ውጭልኝ፣ ነይ ውጭልኝ እያለ እየተዝናና ነው። ኧረ ውጭልኝ አልፈልግም እያለ ደረጃውን ወጥቶ ቤት ድረስ ያስገባት መጀመሪያ ላይ ራሱ ማለት ነው። ብሩኬ ራሱ ትልቅ ችግር አለበት እኮ፣ ትልቅ ችግር አለባት። የፈለገ ድራማ ቢሆን በሀይሚ ላይ ይበቃል። በዚህ ልክ መጫወት የለበትም። ክብር ለሴት መሆን አለበት። እኔ ያናድደኝ ትላንት ከቤት ስትወጣ ዛሬ ከጎኑ መሆን አለብኝ ብላ ሻንጣ ጎትታ ቤት ድረስ አልሄደችም። ኧረ ምን አይነት ሴት ናት? ምን አይነት ጉድ ነው የመጣ ያለው? ምን አይነት ጉድ ነው እየመጣ ያለው? ምን አይነት ነገር ነው እየተካሄደ ያለው? ወይኔ ሀይሚዬ ላንቺ እኮ አይሆንም። ይሄ ላንቺ አይገባም። እንደዚህ አይነት ጭቅጭቅ፣ እንደዚህ አይነት ነገር ላንቺ አይገባም ማለት ነው። አዋቂ፣ የልጅ አዋቂ ምታስቢ እንደዚህ የምታረግሽን ልጅ ነው ትተሽ እኮ ልጅ ብትወልድ ልጁ ያንተ ከሆነ ራሱ አሳድጋለሁ ብለሽ ብዙ ነገር ስታልፊ የነበረው። አሁን እኮ መልሳችሁ ደግሞ ስትናገር የነበረው ሀይሚን ጥፋተኛ አድርጋ እኮ ነው ራሷ ይህን ሁሉ መተት አምጥታ ይህን ሁሉ መሀላቸው ገብታ ይህን ሁሉ ሰይጣን ፈት አድርጋ ማለት ነው በትናቸው መልሳ። አሁን ደግሞ ሀይሚን ጥፋተኛ አታስብለትም። ሰው ካልተሳሰበ እሱ ብቻ የሚወደድ እሱ ብቻ የሚጨነቅ አልፈልገውም ብላ እንደውም ሄዳለች። እኔ እሱ እንደሚወዳት እና እሱ እንደሚጨነቅላት የምትወደው ራሱ አይመስለኝም አላለችም። አንቺ የምታውቂ ብሩኬ ይወዳታል፣ ሀይሚ ትወደዋለች። እነሱ ማህል ያለው ምንድነው? ያለ መግባባት። ይሄን እንደሚያመጣሽው አንቺ ሴጣን። ብሩኬ ትልቅ ሰው ነበር፣ ጥሩ ልጅ፣ ለሰው ክብር ያለው ልጅ፣ ለሀይሚ ራሱ የሚዋደዱ ፍቅራቸው ደስ የሚል ጥሩ ልጅ ነበር። ይሄን ያመጣሽው አንቺ ራስሽ ነሽ። አንቺ
የሴት ሴጣን ማን ይችላል? ድሮ ማንም እኮ አይችልም። ሴጣን ሴጣን ከሆነች ማለት ሰው ከገባች የሚችል የለም። አብሮ ጠጥቶ እኮ ጓደኛ ተብሎ ራሱ ሴትና ባልና ሚስት የሚያለያዩ አሁን ብዙ ሴቶች አሉ እኮ እንዳንቺ አይነት የአንቺ ቢጤዎች ማለት ነው። እና ብሩኬና ሀይሚ የፈለገ ነገር ብታደረግ የፈለገ ነገር ፈልገሽ የሆነ ክፍተት እየፈለግሽ መሀላቸው ብትገቢ ራሱ አርፈን ነበር እኮ ከመሀላቸው ደግሞ ርቀሻል ወተሻል ብለን ብሩኬ አልተስተካከለም፣ ክብር አጣ፣ ጸባዩ ተበላሸ ብለን እያበድን ነበር እንጂ አንቺ ደግሞ ከነሱ ጋር እየመጣሽ አልነበረም። ደግሞ ኬት ወጣሽ? ዛሬ ኬት ጉድጓድ ነው የወጣሽው? እና ብሩኬና ሀይሚ መቼም ምን የፈለገ ነገር ብታደረግ የፈለገ ማራቸው ብትገቢ ጣልቃ ብትገቢም መቼም አይለያዩም። እነሱ አንድ ናቸው ሁሌም ማለት ነው። አትልፊ፣ ዝም ብለሽ አትልፊ፣ ክፉ አትሁኚ። ለእኔ ስለጠፋው የምትጠይቁኝም አለውኝ እግዚአብሔር ይመስገን አለች። ማን ነው የሚጠይቅሽ? ሰውን ሴትና ወንድ ባልና ሚስት መሀል ገብቶ የሚያመታ ሴጣን እንደዚህ የሚያደርግ ወይ መናገር አሱ ጠፍቶብኛል። ምን ይሻለኛል? መፈጠርሽን የሚያውቅ የለም የሚያስታውስሽና አንቺ የሚጠይቅሽ ጠፋሽ ብሎ ደስ ብሎ ነበር በመጥፋትሽ። እኛ ደስታ ላይ ነበር። ስለ እኔ መምጣቴ ደግሞ የሚያስደነግጣችሁ አለ። ቀላል እንደነግጣለን እንደ ሴጣን የትኛውን ደህና ነገር ሰርተሽ ነው እኛ የምንደሰተው? የበጠበጥሻቸው ነው መሀል እየገባሽ እንደ ሴጣን ማለት ነው። አንቺ ስትመጪ ከመጣሽ ማላቸው ገባሽ በኋላ እኮ ነው ብሩኬና ሀይሚ እንደዚህ የሆኑት። ሀይሚ ሁሌ ማንባት ማልቀስ፣ ሁሌ እንዲህ ልቧ የተሰበረው እኛ ኦዲየንሶች ጭንቅላታችን እያመመን ያለው አንቺ ማላቸው ከገባሽ በኋላ ነው እንጂ እነዚህ ልጆች ሰላም ነበራቸው። ማን ያቅሻል ደግሞ? ሲጀምር ካጠገቡ መሆን አለብኝ አላለችም። ሀይሚ ጥላው ሄደች። ብሩኬ ወዳታል። ብሩኬ እንደሚወዳት እያወቅሽ ታዲያ ምን አስለፋሽ? ምን አይና ወጣሽ? አልፈልግሽም እያለ እንደሚወዳት እያወቅሽ ምን ልታረጊ ነው? ምን ልጠብሺ ነው? በመሀል አንደኛሽን ወልደሽ ከዛ በኋላ ልጁን እሱ እንደሚለው አስመርምረሽ እውነት የእሱ ከሆነ ወይ ለአባቱ ትመልሻለሽ። እውነት የእሱ ከሆነ እሱ ወስዶ ያሳድጋል። ሀይሚም ትቀበለዋለች ስትረጋጋ ማለት ነው። አትልፊ። ልጁ የእሱ ቢሆን ራሱ ሀይሚ ትቀበለዋለች። የሰው ልጅ ደግሞ ይሳሳታል። ለፋሽ በጣም ጣርሽ እኮ ከሱ ጎን ለመሆን እንደዚህ ጥረሽ ቤት ድረስ ምን ይሻልሻል? ነይ ውጪ ብሎ ሲጎትቶ ሲያወጣት እንዴት ደስ እንዳለኝ በጥፊ ባላት። እንደው ውስጧ ላለው ልጅን ማለት ክብር ለማለት ነው እንጂ እንደው ይዟት ባንጫጫት አነጋገር ራሱ ጠፍቶብኛል ውዶች፣ ይቅርታ። ምን እንደሚሻለን እኮ አናውቅም ወላሂ። አነጋገር ራሱ ጠፍቶብን አላሳበሉን እኮ። አንዴ ሌላ ነገር፣ ዛሬ ሌላ ነገር፣ ነገ ሌላ ነገር። የት አባታችን እንሂድ? የት ቤታችን ሄደን እንረፍ? ከዚች ከጎታታ ልጅ ጋር ኮሜንት ሳነብ ነበር። ደግሞ ኮሜንት ራሱ እኮ አልጽፍም ያነባለው እንጂ እቺን አጁዛ ማን እንደኔ ማየት የጠላ ሰው ብሎ ኮሜንት ጻፈም አለ። ወይኔ ብሩኬ የስራን ይስጥክ፣ እውነት የስራን ይስጥክ። ምን እንላለን ሌላ?